እግዚአብሔር ይባርካችሁ። አዳማ ሳር ተራሙሎ ወንጌል ትምህርት ከቅዳሜ ወደ ሐሙስ የተጀመረበት የመጀመሪያው ቀን ነውና ኋላ ያላችሁ እንዳስቸግራችሁ ቲቲና ሙሉ ኤንያስ ደረጀ ሽታ ወደዚህ አሜን ለማለት ሰብሰብ ጠላቶቻችሁ እንትን ይበል እናንተ ሰብሰብ ወደዚህ ሐሙስ የነበረ የወጣቶች መታጠቅና የማስታጠቅ ጊዜ ወደ ሰኞ ማታ ዞሯል። እንደዚሁ በጥሩ መንፈስ ሰኞ ምሽት ላይ ተገኝተን በእነሱ ጎን መቆም ማለማመድ ማደፋፈር የኛ ስራ ነውና በዚህ አጋጣሚ የመጀመሪያው ማስታወቂያ እነግራችኋለሁ። ሰኞ ምሽት ይቀጥላል ማለት ነው። የወጣቶች መታጠቅና የማስታጠቅ ጊዜ የሐሙስ ደንበኛ የሆናችሁት ድጋሜ ደግሞ ሰኞ ጭምር ሰኞ ሐሙስ የተጠበቀ ነው። ወደ ሰኞ ዞሯል። በሰኞ በሐሙስ ይቀጥላል ማለት ነው። እግዚአብሔር ትልቅ ስራ እንደሚሰራ እናምናለን። የብዙ ሰው ጥያቄ መሰረት ወደ ሐሙስ ዞረናል። ጥሩ ነው፣ ይቀጥላል ማለት ነው። የተሻለ ነገር እናደርጋለን። ጌታ ይረዳናል። ቀሪው ሰዓት ከአስተማሪ ጌቱ ጋር እንቀጥላለን። ወደዚህ ይመጣል። እሱን ባርከን እግዚአብሔር ቃል እንስማ። ልጆቻችን ትገርሙና እግዚአብሔር ይባርክ ይበሉ። እንደገና እግዚአብሔር ይባርክ ይበሉ። እንደገና የጉርምስና ዛሬ ተስተካከለ። አልሰማችሁኝም? ወደ እርጅና ስንመለስ ይስተካከል። እሺ፣ ሁሉ ሰላም ነው አይደል? ኢየሱስ ክርስቶስ ጌታ ነው። ምንድነው ፓስተሩ ለመናገር ሞክሯል። ሐሙስ ላይ የነበሩት ወጣቶች ሰኞ ላይ አለ። ከነሱ ጋር ህብረት እንታረጉ። ሰኞ ላይ ሄዳችሁ ህብረት አድርጉ። ሐሙስ በቤተ ክርስቲያን የተፈለገበት ጉዳይ ምንድነው? ቤተ ክርስቲያን በሚቀጥለው በሚመጣው ዘመን ላይ ራሱን በትምህርት ማያነጽ ትውልድ ያሻግራታል ብላ ታምናለች። ባጭሩ ትምህርት የማይማር ምክንያቱም የማይማር ሰው የማይመገብ ልጅ እንደሚታመም ሁሉ የማይማር ትውልድ አይለወጥም። አሁን ቤተክርስቲያን ውስጥ ያለው ትልቁ በሽታ መለወጥ ከቻለ የሚለወጠው በትምህርት ነው፣ በእግዚአብሔር ቃል ነው፣ በሰዎች ፍልስፍና አይደለም። ቤተክርስቲያን በምታረቃቸው የተለያዩ ነገሮች አይደለም፣ እንደሱ አይደለም። በእግዚአብሔር መንፈስና በእግዚአብሔር ቃል ግን የተለወጠ ትውልድ ቤተክርስቲያንን ያሻግራል። አሜን በሉ እንጂ። ደህና ናችሁ? ለመጠየቅም ይከብዳል። ምክንያቱም አሁን ምሳ በላችሁ ወይ እንዳለን የምሳ ሰዓት አይደለም፣ ቁርስ በላችሁ እንዳለን የእራትም አልደረሰም። ነገር ግን አሁን ጠንከር ብለን የእግዚአብሔርን ነገር እንማራለን። ደግሜ ነው የማወራው። እግዚአብሔር እቺን ቤተክርስቲያን የሽግግር ወቅት አምጥቶላታል። በደንብ ስሙ፣ ነብዩም ስማ፣ ፓስተሮችም ስሙ በደንብ። አሁን ሽግግር ወቅት ላይ አሁን እግዚአብሔር ቤተክርስቲያንን ሊያሻግር ነው። የአዳማ ሳርተራ ብቻ አይደለም። አሁን ቤተክርስቲያን የምትሻገርበት
ገለባዋን የምታራግፍበት ጊዜ ደርሷል። ያው ጌታ የማታስቧቸው ሰዎች ይወጣሉ። ያልተጠበቁ ለምልመው ታያቸዋላችሁ። የማይገመቱ ሰዎች አፍርተው ታያላችሁ። አሜን። ምክንያቱም አሁን እግዚአብሔር ይሄንን እንዳታሱ የሩቅ ዘመን አይደለም ነገራችሁ። በቅርብ እንደዚህ ይሆናል። እሳት ህይወታቸው ላይ ያሉ ሴትና ወንድ ልጆች ይነሳሉ። ምክንያቱም እግዚአብሔር ከቤተ ክርስቲያን ላይ የሚገለብጠው ታሪክ አለ፣ የሚቀይረው ታሪክ አለ። ይሄን እንዳትረሱ። ይሄን በሙሉ ልብ ነው የማወራው። እግዚአብሔር አሁን የሽግግር ጊዜ አምጥቻለሁ ብሎኛል። ያው ዛሬም ደግሜው በደንብ ስሙ። ጸሎት ያቆማችሁ ወደ ጸሎት ተመለሱ። ማንበብ ያቆማችሁ ወደ ንባብ ተመለሱ። እግዚአብሔርን በሌላ ነገር እየተጠቀቃችሁ ያላችሁ መንፈሱና ጸጋውን መጠየቅ ጀምሩ። ጥያቄያችሁን አስተካክሉ። ኢየሱስ ክርስቶስ ጌታ ነው። ምክንያቱም ታዩታላችሁ። በቃ አሁን የሚሆነው ነገር አለ። ኢየሱስ ክርስቶስ ጌታ ነው። ሊጀምር ነው አይደለም ያልኩት፣ ጀምሯል። የቱ ጋር ነው ጀምረው ብትለኝ ግን ጀምሯል። እግዚአብሔር የሆነ ነገር ጀምሯል። የሆነ ነገር መስራት ጀምሯል። ኢየሱስ ክርስቶስ ጌታ ነው። ስለዚህ እሱ በደንብ እንድታስቡበት ይፈልጋል። ጥቂትም ሆናችሁ ብዙ ምንም ሶስት ሰው ካለ መቀጠል ግን እግዚአብሔር በዛ ውስጥ ቤተክርስቲያንን የሚሸከም ትውልድ ትከሻው ሰፊ የሆነ ትውልድን መቅረጽ የሚችል ጄኔሬሽን እንደሚያስነሳ ግን 100% ነው ማለት ነው። ካልሆነ ነገር የሚሸከም ትውልድ ግን አሁን የሆነ ንቅናቄ እየመጣ ነው። ቤተክርስቲያን ውስጥ የሆነ የመንፈስ ቅዱስ እንቅስቃሴ በጣም እየጀመረ ነው። በጣም አንዳንድ ሰዎች አቧራቸውን አራግፈው እየተነሱ አራግፈው በቃ የሆነ ሰልፍ ውስጥ ለመግባት ራሳቸውን እየሰሩ። ይሄ ደግሞ የሚያሳየው ምንድነው? እግዚአብሔር በሚቀጥሉት ዘመናቶች ላይ መስራት የሚፈልገው ነገር አለ። ኢየሱስ ክርስቶስ ጌታ ነው። ያው ድምፄን እንደነገርኳችሁ ትንሽ እሺ፣ በተከታታይ ለ3-4 ሳምንታት አንድ ነገሮች ተነጋግረናል። አዳዲስ ሰዎች ስላላችሁ ቶሎ በፍጥነት በ2 ደቂቃ ምናምን ከዛ አንድ ቃል አነብና ፓስተሮቹም ነብዩም ይገባል። ለተወሰነ ሰዓት እንጸልያለን። ስለ መንፈስ ቅዱስ እንጸልያለን። ይሄ ነገር እንዲቀሰቀስ እጅ ጭነን ለ10 ደቂቃ ለ15 ደቂቃ እንጸልያለን። ከእንደገና ስለ መንፈስ ቅዱስ ያልፋል በሕይወትሽ። አሜን አሜን በሉ። በቃ ያልፋል። ከዛ በኋላ ወደ ትምህርት እንመጣለን። ከዛ በፊት ግን ያለፉትን ሳምንታቶች ጠቅለል ላድርጋቸው። ዝም ብዬ ጠቅለል ላድርጋቸው። በመንፈሳዊ ህይወት ሁለንተናዊ እድገት ማደግ የሚል ርዕስ ይዘን የተነጋገርነው። በመንፈሳዊ ህይወት ሁለንተናዊ እድገት ማደግ። ለምንድን ነው ይህን ርዕስ ያመጣው ስትሉኝ፣ ብዙ ሰዎች በጸጋ አድገዋል፣ አንዳንዶች በእውቀት አድገዋል፣ አንዳንዶች በአገልግሎት አድገዋል፣ አንዳንዶች ደግሞ በስራ አድገዋል፣ አንዳንዶች ደግሞ በሆነ ነገር አድገዋል። ሁለንተናዊ ግን አይደለም። ያለባቸው ትውልዶች በሌላ መንገድ ሲደናቀፉ እናያለን። የሆነ ነገር ሲጎላቸው እናያለን። ስለዚህ ሰው በመንፈሳዊ ፍሬም ውስጥ ገብቶ ሁለንተናዊ እድገት ማደግ አለበት የሚል ነገር አንስተን ተነጋገርን። ሁለንተናዊ እድገት ማደግ ምን ማለት ነው? በመንፈሳዊ ማደግ አንደኛ ጢሞቴዎስ ላይ ያለውን ቃል ያነሳ ነው። ጳውሎስ ለጢሞቴዎስ ምን አለው? ምንድን ነው የምትመክረኝ ሲለው፣ ማደግህ ምን ይሁን? በነገር ሁሉ በነገር ሁሉ እንዲሆን ይሄንን ምን በል አስብ። አሁን አንዳንድ ሰው ወደ ቸርች የሚመጣው በኢኮኖሚ እንዲያድግ፣ አንዳንድ ሰው ወደ ቸርች የሚመጣው ጾም ጸሎት የሚይዘው የሆነ ጸጋ ህይወት ውስጥ እንዲፈስ ነው። መጥፎ አይደለም፣ ሁለቱም መጥፎ አይደለም። ሌላ የምታስቡ እኮ አላችሁ፣ መጥፎ አይደለም። እድገታችን ግን ሁለንተናዊ ካልሆነ የእግዚአብሔርን ቤት ማሰራት ሳይሆን ተብለን ወጥተን በሌላ መንገድ እግዚአብሔርን እናሰድባለን። ስለዚህ ማደግ ያለብን በምንድን ነው? እግዚአብሔርን እንደሚገባ እግዚአብሔርን ምን እንደሚል እንደሚገባ በቁስ እንደሚገባ እንድናመልከውና እንድንታዘዘው ኢየሱስ ክርስቶስ ጌታ ነው። ከእግዚአብሔር ጋር እንደሚገባና እንደሚጠበቅብን መነጋገር እንድንችል ሁለንተናዊ እድገት ማድረግ መቻል አለብን። ብዙ ሰው ቸርች አለ። እግዚአብሔር ከዘመናት በፊት አንድ ቃል ተናግሯል። በጎቼ ድምፄ ይሰማሉ፣ ደግሞ ምን ይሉኛል?
ይከተሉኛል ተብለን እስከ ዛሬ በስማ በለው የምንኖር በስማ በለው እየኖርን እግዚአብሔር ድምፁን መስማት በፈለግን ሰዓት አልሰማንም። አሁን ግን እንደዚህ ይሆናል። እግዚአብሔር በቃሉ ይቀርጸናል፣ ሁለንተናችን ያድጋል። በደንብ አሜን በሉ። አሁን ስለ ስርዓት ያለው ትውልድ ያስፈልጋል። ራሱን ከዚህ ዓለም ነገር ጋር ያላቀላለፈ ትውልድ ያስፈልጋል ብለን ተነጋግረን መንፈሳዊ እድገት የቱ ጋር ነው የሚጀምረው ብዬ ተነጋግረናል። ባለፈው በደንብ አረ መንፈሳዊ እድገት የቱ ነው የሚጀምረው? መንፈሳዊ እድገት መጀመር የነበረበት የቱ ጋር ነው? ጌታ ኢየሱስ ክርስቶስን እንደ ግል ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ከተቀበልን ጊዜ አንስቶ ዛሬ ቆም ብለን እንድናየው ፈልጋለሁ። ከዛ ጊዜ አንስቶ ሁሌ በህይወታችን የሚታይ የዕለት ተዕለት ለውጥ ነው። መንፈሳዊ እድገት የአንድ ጀንበር ስራ ሳይሆን በኖርንበት ዘመን ውስጥ ያለ በመንፈስ ቅዱስ በእግዚአብሔር ቃል በእግዚአብሔር ጸጋ የሆነ የዕለት ተዕለት ለውጥ ነው። እኛ ወዴት እየተለወጥን ነው? ለውጣችን ምን እየሆነ ነው? ምክንያቱም እንደነገርኳችሁ ነው። እኔ ጌታ ፊት ቆሜ ነው የምነግራችሁ። እግዚአብሔር አሁን ይህንን ነገር ሲያመጣ የሚለውጠው ቤተክርስቲያን ላይ ይሄ ፕሮግራም እንዲቀረጽ አገልጋዮቿን ሲቀሰቅስ ሲያነሳሳ መስራት የፈለገው ነገር አለ። በደንብ ስሙ። ነው መርከብ ውስጥ የገቡ ነገሮች በሙሉ በጌታ ትእዛዝ ነው የገቡት፣ በነው ፍቃድ አይደለም። ሰምታችኋል? አሁን እግዚአብሔር ቤተክርስቲያን ውስጥ እንዲኖሩ የሚፈልጋቸው ሰዎች አሉ፣ እንዲሰሩ የሚፈልጋቸው ሰዎች አሉ። ልክ ኖህ በፍቃዱ ምንም እንዳላደረገ እግዚአብሔር ያዘዘው እንዳስገባ፣ አሁን ደግሞ በሰው ፍቃድ ያልሆነ በእግዚአብሔር የሆነ ቤተክርስቲያንን ወደ ሽግግር የሚያስገባ ጄኔሬሽን እግዚአብሔር ሰጥቶ ማብቃት ይፈልጋል። ስለዚህ መንፈሳዊ እድገት ማለት የዕለት ተዕለት ለውጥ። ብዙ ዘመን ቸርች መጥተናል፣ ብዙ ዘመን አገልግለናል፣ ብዙ ዘመን ሰብከናል፣ ብዙ ዘመን አስተምረናል፣ ብዙ ዘመን ትንቢት ተናግረናል። ዛሬም ኑሯችን ላይ ነቀፋ ካለብን እድገታችን ሁለንተናዊ አይደለም። አሁን ወደ ሁለንተናዊ እድገት መምጣት አለብን። እስከዛ ድረስ በእኛና በእግዚአብሔር መካከል ያለው ርቀት የእግዚአብሔር ልጆች በእግዚአብሔር መንፈስ ይመራሉ ማለት ይሰማሉ። መንፈሳዊ ጆሮአቸው በትክክል ይሰማሉ። አሜን ነው። እነዚህ እድገት የሚባለው የመጀመሪያው ምዕራፍ ነገርኳችሁ። ሁለተኛው የሚባል ምዕራፍ ደግሞ ሁለተኛው ምዕራፍ ደግሞ ወደ ክርስቶስ ፍጹም ሙላት ማደግ ነው። ሁለተኛው ደግሞ ወደ ክርስቶስ። የመጀመሪያው በዳንበት ማንነት ዕለት ዕለት የምናሳየው የህይወት ለውጥ በማፍራት የታጀበ በህይወት ምስክርነት የታጀበ ነው። ሁለተኛው ምዕራፍ ደግሞ በክርስቶስ ኢየሱስ ውስጥ ባለ የጸጋ ሙላት ነው። እሱ ደግሞ የእግዚአብሔርን መንግስት ክብር መግለጥ ነው። እነዚህም ሁለት ነገሮች እናያለን ብለን ተነስተናል። ማለት ግን በነገር ሁሉ እንዲገለጥ ይህንን መንበር አስብ ይልና ብሎ ሳይጨርስ እንደዚህ ይለዋል። እንደሱ ብቻ አይደለም፣ እሱን አዘውትር። ሁሌ ስታስብ እሱን አዘውትር። ዛሬ አንድ ነገር እናገርናችሁ። መክብብ 12 ላይ ይሄ ብዙ ጊዜ ቤተክርስቲያን አገልጋዮች ለወጣቶች ብቻ የሚጠቅሱት ነው፣ ግን አይደለም። ዛሬ እናየዋለን። ማነው ፓስተር ወልደልኝ 1:12 በጣም የጭንቀት ቀን ሳይመጣ የምን ቀን ሳይመጣ? የጭንቀት ቀን። እሺ። በጉብዝና ወራት ፈጣሪን አስብ። እሺ። ደስ አያሰኘው የምትሏቸው ዓመታት ሳይደርሱ። እሺ። ፀሐይና ብርሃን ጨረቃና ከዋክብት ሳይጨለሙ። እሺ። ደመና ከዝናብ በኋላ ሳይመለሱ። እሺ። ቤት ጠባቂዎች የምንቀጠቀጡበት፣ ኃያላን ሰዎች በሚጎበጡበት ጥቂቶች ሆኗልና፣ ፍጥጫቸውን ስራ በሚፈቱበት፣ በመስኮት ሆነው የሚመለከቱበት የሚጨለሙበት፣ በአደባባይ ደጆች የሚዘጉበት ቀን የውጮች ድምፅ ስናሽ ከወፍ ድምፅ የተነሳ ሰው ሲነሳ፣ ዜማው የሚጮሁ ሴቶች ልጆች ሁሉ ዝግ ሲሉ፣ ከፍ ያለው ደግሞ ሲፈሩ፣ ድንጋጤ በመንገድ ላይ ሲሆን፣
ያው ሲያብብ አንበጣን እንደ ሸክም ሲቀበል ብቃት ሲጠፋ ሰው ወደ ዘላለም በት ሲሄድ አልቃሾችም በአደባባይ ሲዞሩ የብርድ ሳይበጠስ የወርቅ ኩስት ሳይሰበር ማደጋው በምንጭ አጠገብ ሳይከሰስ በቃ መልእክቱ አንዳንድ ሰው ቸርች ተነቦለት ስለሚለው ይቀርታሽ እኔ በጣም ሰውን የምደፍር ሰው አይደለም እሺ ግን አንዳንድ ሰው ቸርች ተነቦለት ነው የሚለው ለዛ ነው ፓስተሩ እንዲያነብ ያደረኩት ግን በደንብ ስሙ ክርስቲያኖች አሁን የቀልድ ጊዜ አብቅቷል አሁን የቀልድ ጊዜ የለም አሁን እግዚአብሔር ቤት ውስጥ እያምታቱ መኖር እየተጨማለቁ መኖር ከዚህ በላይ ይቻላል መጽሐፍ እንደገና ትናንት ለሊት ላይ ቃል ይሰጠኛል በደንብ ስሙ ቤተክርስቲያንን ስሚ የጭንቅ ቀን ሳይመጣ ደስ የሚያሰኙትን የምትላቸው ዓመታት ደስ አያሰኙም የምትላቸው ዓመታት ሳይደርሱ በወጣትነት ጊዜ ፈጣሪን አስብ ኢየሱስ ክርስቶስ ጌታ ነው አሁን እግዚአብሔርን የሚያስብ ትውልድ የለም ወይ ወደ ትምህርት ነው የምመለሰው ከዛም ታዲያ ኤላም በቦብዬ ምንድን ነው የምናስበው ምን እያሰብን ነው እግዚአብሔርን ስናስብ ምን እያሰብን ነው ምንድን ነው ከእግዚአብሔር ጋር እያወራን ያለን ጊዜያችንን በምንድን ነው እያቃጠለን ያለን ሰውየው ብዙ ነገር አይቶ ብዙ ክብር አይቶ ብዙ ዝና አይቶ በዓለም ላይ ያጓጓሉ የሚባሉትን ነገሮች በሙሉ አይቶ ሲጨርስ አልጠግብ ብሎ እግዚአብሔር መጥቶ በሱና በኪዳኑ መካከል ያለው ነገር እንዳበቃ ነበር የዚህ መጽሐፍ ማለት በጣም ነው ስማ አባዶ ተለገጣና እግዚአብሔር ስማ ታድጋለህ ብዬ ጠብቄ ነበር ሰለሞን አንተ ግን አላደግም ለምን ዝም እንዳልኩ ታውቃለህ አሁን ዝም ስልህ ያላወቅኩ ነው የሚመስለው ነውርህን ያላወቅኩ ነው የሚመስለው መጨማለቅህን ያላየሁት ነው የሚመስለው ኃጢአትህን ያላየሁት ነው የሚመስለው ግን ስማ ዝም ያልኩህ አባትህ ዳዊት በእኔ ፊት ታማኝ ስለነበረ እንደሚገባ ያከብረኝና ያመልከኝ ስለነበረ ስለሱ አንተን ትቻለሁ አንተ ግን ወደፊት ለሚሆነው የምታስቀረው ታሪክ የለም መንግስትህ ምን አትልም አትጸናም አንተ ምን ትላለች ምክንያቱም በዚህ ሁሉ ዘመናት ውስጥ ጠብቀህ አላደክም ከኔ ይልቅ የሚስቶችህን መንገድ ላይ ተከተል ሰውየው በጣም ብልህ ስለሆነ ነገር ተጠንቀቁ የጭንቅ ቀን ሳይመጣ አቅም ሳያንሳችሁ ነገር ሀሳባችሁን ሳይወስደው ስለ ደህንነታችሁ ብቻ ሳይሆን ስለ መኖራችሁ ብቻ ሳይሆን ስለምትበሉ ስለምትጠጡ ስለምትደሰቱበት ስለሚያስደስታችሁ ነገር ብቻ ሳይሆን በደንብ ስሙ ከሁሉ በላይ ስለሆነው ስለ እግዚአብሔር አስቡ ሁሉ ነገር ምዕራፍ አለው ይዘጋል ሁሉ ነገር ያበቃል ሁሉ ነገር ማብቂያ አለው ስለዚህ ከነዚህ ነገሮች በሙሉ ውጡና ከዘላለም ለዘላለም በሚኖረው በእግዚአብሔር መንግስት ውስጥ እንድትኖሩ ኢየሱስ ክርስቶስ ጌታ ነው አሜን ገንዘብ ደስታ ያመጣል አዎ ያመጣል ለተወሰነ ጊዜ መብላት ደስታ ያመጣል መልበስ ያመጣል አዎ ያመጣል ግን አንድ ነገር ልንገራችሁ እግዚአብሔር ባልታሰበበት ደስታ ውስጥ ግን ሰላምም ደስታም ጸንቶ አይወጣም በፍጹም ይሄን ለማድረግ ግን ሰው ማደግ መቻል አለበት በቀደም እንደነገርኳችሁ ገላትያ ላይ እንዳነበብ ነው እሺ በሌላ ምሳሌ በሌላ ታሪክ አንድ ነገር ልናገር አንድ በጣም በዓለም ላይ የሚታወቅ በጣም ትልቅ ሰው በጣም ብዙ ብር ያለው አንድ ልጅ ብቻ ያለው አንድ ሰው
በአጋጣሚ ሲሞት የቤቱን ባለሙያዎች ጠራቸውና የኔ ሀብት ታውቁታላችሁ፣ በየአቅጣጫው በአራቱም አቅጣጫ በባህር ላይም አለ ሀብት፣ በሚቆፈረው በማዕድኑም አለ፣ በምድረ በዳውም አለ፣ በለመለመውም አለ። ያለኝ ግን አንድ ልጅ ነው። ስለዚህ ልጅን ተንከባከቡና አሳድጉና ያለኝን ማፍረሱት አለና ሰውየው ሞተ። በደንብ ስሙ። ሰውየው ሞተ። በተቻለ መጠን የጤና ባለሙያዎች ሌሎች ተረባረቡና ልጁን ለማሳደግ ሞከሩ። ልጁ ግን ያለማደግ በሽታ ነበረበት፣ አላደገም። ስለዚህ አውርሱት ያለው ራሱን ማስተዳደር ሲችል ማደግ ሲችል ሲያደግ ነው። ልጁ ደግሞ በኖረበት ዘመን ሁሉ ምን አላለም? አላደገም። ስለዚህ ከገበታው ከወረሰው ከወርቁ ከብሩ ከሚያስደስተው ከሚያከብረው ከዙፋኑ ሁሉ እንግዶች ሰዎች ምን አሉበት? ቁጭ አሉና እነሱ በሱ ውርስ ላይ አዘዙበት። የዘንድሮ ጴንጤ ማለት ካለማደጋችን የተነሳ ብዙ ነገር አይተናል። ብዙ ስቃይ፣ ብዙ ዝም ብለን አይደለም፣ ክር ብለን ወደ ደቡብ እንሄዳለን፣ ክር ብለን ወደ ሰሜን፣ ክር ብለን ወደ ምስራቅ፣ ክር ብለን ለምንድን ነው? ምኑ ነው የሚያሳየው? አለማደጋችን። አጠገብ ያለውን እሱ እንደዚህ በለው፣ እግዚአብሔር በጸጋው እደግ ይልሃል። እግዚአብሔር በጸጋው እደግ ይልሃል። ድገሙና በሉት። ምን ነው? እግዚአብሔር በጸጋው እደግ ይልሃል አይልም? ለመጻፍ ጴጥሮስ ብዙ ነገር ከነገራቸው በኋላ ሰዎቹ በእግዚአብሔር ዕውቀት በእግዚአብሔር ጸጋ ምን በሉ ይላቸዋል? እደጉ አይደል? ማንበብ የምትፈልጉት እዛው ሁለተኛ ጴጥሮስ 3:18 ላይ ያለላችሁ ምን በሉ? እደጉ። የማያድግ ልጅ ከባሪያ አይሻልም። የማያድግ ልጅ ከባሪያ አይሻልም። ወራሽ መሆን አይችልም። መብቱን መረከብ አይችልም። አሁን ያለው ቤተክርስቲያን ውስጥ ያለው ይሄ ነው። ነገር ግን እግዚአብሔር እንደዚህ ያደርጋል። ይሄን ቀንበር ይሰብረዋል። አሜን። ዛሬ እንኳን ቤተክርስቲያን በጣም በተከበሩ ሰዎች በተደጋጋሚ የጠራቻቸው ሰዎች አሉ። እኔ በጣም ሁሉንም ጸጋ ነው ማከብርሽ። ሁሉንም የፓስተሩን ጸጋ አከብራለሁ፣ የነብዩን ጸጋ አከብራለሁ፣ የሐዋርያትን ጸጋ አከብራለሁ። ሰው ግን ሰይጣን አንድ ትልቅ ነገር ሰርቶበታል። ሰው አምሮ ላይ ትምህርት የሚባለው ነገር መማር አይፈልግም። እናሳያችሁ። የሚቀጥለው ሐሙስ የመስፈር የምናም ኮንፈረንስ አድርገን እናሳያችሁ። ወንበር እንደማይገኝ ታውቃላችሁ። የአንድ ቀን መጥፎ አይደለም። እሱ መጥፎ አይደለም። እሱ ግን አያሳድግም። እሱ እግዚአብሔር በሰጠህ በአንተ ህይወት ውስጥ ማድረግ የሚችለውን ነገር ማለት የሚፈልገውን ነገር ተናግሮ ያልፋል። ማደግ የምትፈልግ ከሆነ እግዚአብሔር በሰጠህ መንፈሳዊ አባቶች መንፈሳዊ እናቶች ስር ቁጭ በልና ተማሪ። ቁጭ በይና ተማሪ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን አለ? በጣም የገረመኝን ነገር ልንገራችሁ። በቀን ፀሐይ ስትወጣ ወጣለሁ እንዳትል ፀሐይ ብርሃኗን የምትከለክልበት ቀን አለ። አንድ ቀን አለ ጭንቅ። ለሊት ግድ የለም ምንም ቢሆን ጨረቃ ካለ እንቀሳቀሳለሁ እንዳትል ጨረቃ ብርሃኗን የምትከለክልበት ቀን አለ። ግን እኮ ጨረቃ አለች፣ ቀንም ፀሐይ አለች። ነገር ግን ሰው ሲጨልምበት እንደዛ ይሆናል። እሱ ቀን ሳይመጣ ሰው በትክክል እግዚአብሔርን ወደሚሰማበት ከእግዚአብሔር ዘላለማዊ ባርኮት ወደሚካፈልበት ክብር ማደግ አለበት። እሺ፣ ቆመን እንጸልያለን። ቆመን ሁላችንም ቆመን እንጸልያለን። አንድ ደቂቃ። እሺ፣ ላስቸግራችሁ ፓስተር ነብዩ እየገባችሁ እንድጸልዩ፣ ሌሎቻችሁ ጸልዩ። በቃ ሌላ ነገር አትበሉ። በቃ ጥያቄን ቀይሬያለሁ መንፈስ ሙላኝ እያላችሁ ጸልዩ። ሌላ ነገር ትቻለህ። የቃልህን በር ክፈትልኝ። ቃልህ ባፌ ላይ ይጣፍጠኝ። ቃልህን ስመገበው ለነፍሴ ምግብ መሆኑ ይሰማኝ እያላችሁ ጸልዩ። ሌሎቹ ገብተው ይጸልያሉ። ሙሴና ጸልዩ። ሰዎች ይዛችሁ ግቡ። ጸልዩ። አንድ ሰው ያዙና አንድ ሰው ህይወት ላይ ጸልዩ።
የተወሰኑ ደቂቃዎች እንጸልያለን። ምክንያቱም በደረቅ መሆን የለበትም።